ራችሁ ነገር የለም አይውሽ ደግሞ ሞር ያበርኩ በነግራችሁ አንገት ታምሜ አንገቴን ላይክ አሞኛል ሰሞኑን ጸሎት አድርጉልኝ ሁላችሁም ክርስቶስን ንጉስ ታይቴ በእናትሽ እኔ ፍቅር ሁላችሁም በእግዚአብሔር ጸሎት አድርጉልኝ ይሄንን ነው የምለው እኔ ነገም ቢሆን እያቃሰትኩም ነገም ስለኔ ከተወራ እያቃስቶስን አንገቴን አሞኛል ስሙኝ የኔ ልጆቹ ድምጼን ቀይሬ ነው ማውራችሁ ይሄው ኪዳነ ምረትን ከልቤ ነው የምነግራችሁ ነገ ብትለወጡ ሁሌ ነው የምላችሁ የሰው ልጅ ባህሪው ይለወጣል አንድ ላይ ሆነ ይችላል ኢትስ ኦኬ ነገ ብትለወጡ ዛሬ ሆናችሁልኝን አረሳም ስተት አለብኝ ብዬ ነው የሚይዘው ገብርኤል ነው የምላችሁ ነገውን ሁሉም ሰው ቢለወጥብኝ እኔ የምላችሁ ሰዎች በብዛት ቢለወጡብኝ ምን ብዬ እንደማስብ ታውቃላችሁ የሆነ ስተት ተሳስቻለሁ ብዬ ነው ማስበው ለምን በዚህ ያህል ደረጃ በተኛውበት የሚቆም ቤተሰብ እኔ እንጃ ገብርኤል ምስክሬ ነው እንዲህ የሚደግፍ ቤተሰብ እኔ አይቻላቅም እመቤቴን ነው የምላችሁ ገብርኤል ምስክሬ ነው ከልቤ ነው የምወዳችሁ አባቴ ይሙትን እኔ ሁላችሁንም ላላቃችሁ እችላለሁኝ እግዚአብሔርን ከልቤ ነው የምወዳችሁ ከልቤ ነው የማመሰግነው እኔ ተኝቼ እኔ ባሌለውበት ሁሉ ጊዜ ኮሜንት ላይ ለኔ ጥላ ከለላ ነው የምትሆኑኝ እናቴ ትሙት እኔ ከመላቸው ጓደኞች እኔ ከመላቸው የቀረብኳቸው ሰዎች እነሱ ይቆሙልኛል ብዬ ኤክስፔክት ያረኳቸው እነሱ ይቃወሙልኛል እነሱ ለኔ ጠበቃ ይሆኑልኛል ብያቸው አንድ ቀን ሳይቆሙልኝ የኔ ደጋፊዎች ናቸው ሁሉ ጊዜ የምትቆሙልኝ አባቴ ይሙት በጣም ነው የምወዳችሁ ለጠላት ወይም ደግሞ ለውጭ ሰው ለኔ የማይወደኝ ሰው ምንም መስሎ አይታየው አሁን ይሄ ማወራው ነገር ምንም መስሎ አይታየው እኔ ግን ስሜቴን የውስጤን እኔ ነኝ የማቀው ማንንም ሰው እንደ ቀልድ ሊያዩ ይችላል ሊስቅ ይችላል ሊያላግጥ ይችላል ለኔ ግን ትልቅ ቦታ አላችሁ አንድ ሰው ተኝቶ አስቡትኝ ገብርኤልን ከንቅልፌ እኔ እናት ከንቅልፌ ስነቃ ነው ያየሁትኝ ማርያምን ያን ያህል እኔ በሌለውበት የቤታን ስም አታንሱ ያን ያህል በቃ እኔ እግዚአብሔርን የሰው ፍቅር እግዚአብሔር ከምንም በላይ እግዚአብሔር የሰው ሞዴል ሰጥቶኛል ሌላ ምንም አይደለም አባቴ ሙት እኔ ወዳችኋለሁ አከብራችኋለሁ ባላችሁበት እግዚአብሔር ይጠብቃችሁ በቃ በአላህችሁ ይጠብቃችሁ በእምታምኑት እምነት ሁሉ እግዚአብሔር ይጠብቃችሁ ጥላ ጋሻ ከለላ ይሆናችሁ ለኔ የምትቆሙልኝ ሰዎች እመቤቴ እግዚአብሔርን በጣም ከልቤ ያመሰግናለሁ በጣም ማርያምን በቃ እኔ እንጃ እኔ በፊት ባደረኩት ነገር መጠላት መወገር መሰደብ መገፋት ያለብኝ ሰው ነበርኩኝ ማርያምን ነው የምላችሁ ያ ሁሉ ነገር አልፎ እግዚአብሔር እዚህ ላይ አምጥቶኛል ገብርኤልን እዚህ ላይ አምጥቶኛል አረ በእግዚአብሔር በመቤቴን እንደዚህ በክርስቶስ እኔ እንደዚህ እንድታደርጉ አይደለም በመቤቴ በቅዱስ ሚካኤል እኔ እንደዚህ አልፈልግም ሰላም ሁላችሁ ማርያም እኔ ዛሬ አይቼ ሁሉም ቦታ ላይ ተፖስቶ አይቼ ገብርኤልን እንዴት ውስጤ በቃ እኔ ውስጤ እንዴት ደስ እንዳለው በቃ እኔ ይሄ አይገባኝም እኔ ድሮ በበደልኩት በሰራሁት ነገር እኔ አይገባኝም ግን እግዚአብሔር በቃ በአንድ በኩል ደግሞ መቤቴ በቃ ክሳኛለች ነው ያልኩት እግዚአብሔርን እኔ የለውም ግን ያ ሁሉ የሰው በቃ እንዳትነኳት ቤታን ማን ነው የሚለው ማርያምን እስኪ ማን ነው የሚለው እንዴ ማን ነው እኔ የለው ገስተል የለው ምን ለይለውና እኔ በጣም ነው ማመሰግናችሁ ማርያምን ቃል የለኝም ሁሉ ጊዜም ደጋፊዎቼ አከብራችኋለሁ እወዳችኋለሁ ከምቀርባቸው ሰዎች በላይ እናንተ በቃ ጎኔ እንዳላችሁ አሳይታችሁኛል ኪዳነ ምሕረት ነው ማለት አረ በመቤቴ በእግዚአብሔር በመቤቴ በማርያም እኔ ስሜቴን ልግለጽ ክርስቶስን እኔ እወጣለሁኝ በናገራችሁ ነገር የለም አይውሽ ደግሞ ሞር ያበርኩ በነግራችሁ አንገት ታምሜ አንገቴን ላይክ አሞኛል ሰሞኑን ጸሎት አድርጉልኝ ሁላችሁም ክርስቶስን ንጉስ ታይቴ በእናትሽ እኔ ፍቅር ሁላችሁም በእግዚአብሔር ጸሎት አድርጉልኝ ይሄንን ነው የምለው እኔ ነገም ቢሆን እያቃሰትኩም ነገም ስለኔ ከተወራ እያቃሰትኩም ቢሆን የመልስ ምት መልሳለሁ ነገም ብታመም በቃ መነሳት ካልጋሌ ቢያቅተኝ ለራሴ ቆሜ ጠንክሬ መመለስ እንደማያቅተኝ ነው ነግራችሁ መቤቴ አይ ቲንክ መጣ ነው መሰለኝ ጋይስ አይቴ ልትመጣ አረ በእግዚአብሔር አረ ተው ግን በመቤቴ እና ምን እንደዚህ ነው ያለብኝ አይ ነው ጠላቶች ደስ ይበላችሁ አይ ዶንት ኬር ግን እኔ እንደ ቤተሰብ ስለማያችሁ ስለምወዳችሁ ነው ማርያምን ኢትስ ኦኬ ይሻለኛል ምንም ችግር የለውም እኔ እንዴ የሚያመመኝ መቤቴን እመጣለሁ ምንም ችግር የለብኝ እኔ ወዳችኋለሁ አንዴ በማርያም ፍቅራችሁን የመጨረሻ ግለጹልኝ እግዚአብሔር እኔ በቃ እኔ እንጃ እኔ ጌታ ምስክሬን ውስጤ እንዴት ደስ እንደሚለው ብታዩ
በቃ ውስጤ ደስ እንዴት እንደሚለው ብታዩ መቤቴ አይ ዶንት ኖ በቃ አይ ዶንት ኖ እኔ ሁሉ ጊዜ ወደ የምተማመንበት ሰዎች ሁሉ ጊዜም ለኔ ቆመው አያውቁም። ማለት ተማመንባቸው ሰዎች ግን እስኪ ተመልከቱ ጋይስ፣ እነዚህ ሰዎች ክፍያ አልከፍላቸው፣ ገስት አላስገባቸው፣ ጌም ከኔ ጋር ይጫወቱ፣ ጊፍት አልሰጣቸው። ግን ምን ያህል ለው እስኪ ጋይስ፣ ምን ያህል እግዚአብሔር ለኔ ያረገው ለማን አርጓል? ክርስቶስ ለኔ ያረገው ለማን አርጓል? ድንግል ማርያም ለኔ ያረገችው ለማን አርጋለች? እግዚአብሔርን እስኪ ተመልከቱ። እኔ ማርያምን እንዲህ አይነት የሰው መውደድ እንደው እኔ በቃ ነጭናጫ ስለሆንኩ እንጂ መልስ ራሱ እኮ ለማንም መመለስ የሌለብኝ ሰው ነበርኩ። ለማንም እግዚአብሔርን እኔ በቃ ከልቤ ወዳቸዋለሁ። ነገ አልኳችሁ ነገ ብትገለበጡ ራሱ ስተተኛ ነኝ ብዬ ነው ማምነው። መቤቴ ነው ቃሌ። ነገ ሁሉ ሰው ቃል ያጥፋል አይደለ? በህይወት እስካለው ድረስ ነገ ሞዳችሁ ሰው ከፍቷችሁ ብትገለበጡ ራሱ ምናልባት ከኔ ስተት የተሰራውት ነገር አለ ብዬ ነው ማምነው። ማርያም ከቻልኩ ያንን አሻሽላለሁ፣ ካልቻልኩ ቲክቶኩን ለቅቄ እንደምወጣ ነው ማስበው። መቤቴ ወዳጆቼ እኔ በጣም ነው ማመሰግነው ክርስቶስን። አይ ዶንት ኖ እኔ ምን አባቴ ብዬ ልግለጽ። መቤቴን በቃ ይሄንን ነው የምላችሁ። እግዚአብሔር ሲስተሬ ልትመጣ ነው ንግስቷ። በጣም ነው ማመሰግነው ገብርኤልን። እረፍት አደርጋለሁኝ ሳይ ነው እኮ ቪዲዮ አሁን እኮ እኔ ተኝቼ ስነሳ ሳይ ማለት ነው እግዚአብሔር እንዴ እነዚህ ሰዎች አልኩኝ ለሄለን ስለከፈለቻት ነው ሄለን ቤታን ማትሰድባትኝ አባቷ እግዚአብሔር ያሳየችው የንቀታቸው ንቀት አባቷ $2000 $2500 ንግስቷ በክርስቶስ በማርያም ንግስቷ በመቤቴ በእግዚአብሔር በክርስቶስ ላውራ በክርስቶስ ተሰማኝ። ገባችሁ? አሁን ፋዘሬ ተነስቶ ለሄለን እንዳትሰድቢያት ልጄም ብሎ $2500 አንስቶ ሲሰጥ እኔ እኮ በህይወት አለው አልሞትኩም እኮ እግዚአብሔር የእድሜና ጤና ሰጥቶኝ ፊት ለፊት እኮ ተገናኝተናል። እኔ ለሄለን የሰጠዋት ገንዘብ እንዳትሰድበኝ ካለ እስኪ ታውጣና ሄለን እኔን ታዋርደኝ። ነገ እኮ እኔን ስትናገረኝ እኮ ጠብቁ። ሁላችሁም እኮ ኢንጆይ ታረጉታላችሁ። ለምን እንደተጠዳደፉ አላቅም ጋይስ። ነገ እኔንም እኮ ታትናገረኝ። ግን እኔ አሁን ምንም መስሎ የማይታየኝ እናንተ አሁን ተነስታችሁ ስትናገሩ ምን እንደማይመስለኝ ታውቃላችሁ? ሄለን ያን የመጀመሪያው ጊዜ እኔ እንደዛ ስትናገር 10000 ሰው ሰብስቤ ስናገር ሀቢባ ምናምን ናቸው ከአጠገቤ የነበሩት። ያኔ እንደዛ ደም እንባ ወጥቼ እያለቀስኩኝ ማለት ነው። ኧረ እኔ እናቴን አውቃታለሁ። የተሳሳተ መረጃም ተሰጧትም ይሁን ተዋሽታም ይሁን ራሷን ፈጥራውን ፋብሪኬት አድርጋ አይ ዶንት ኖ። በዛ ሰዓት ላይ ወጥቼ እንደዛ ህመሜን ስናገር ግራ እስኪገባኝ ድረስ ማናችሁም እናትሽን የከዳሽ እናትሽ ላይ እርዳታ ያረዳሽ እዚህ ቲክቶክ ላይ መተሽ ለማንም አንበሳ እየሰጠሽ ለእናትሽ ያረዳሽ እያላችሁ ተባብራችሁ ስትሰድቡኝ ነበር። ዛሬ ደግሞ ራሳችሁ ሰዎች መታችሁ ማለት ነው እናቷን ስትሰድባት የነበረውን ቤታ ዛሬ ምን ነው ጸጥ አለች? ሄለን ትክክላት አለች ነው። እኔ ትክክላት ያልኩትኝ አንዲት ነገር ነው። የተነገራትን ነገር አውጥታ ተናግራለች። ምን ነው እነ ሳሪ ሁሉ እነ ሙኒት ትክክላት የተነገራት ወሬ ሲሉ አልነበር እንዴ? እና የሙኒት ልጅ እንደዚህ ያልሽ ብላችሁ ቆስ ተናገሯል ነበር። ትክክላ ማለት ነው ላይክ ያልሆነ ነገር ነው። ሳሪ የነገረቻት ለሄለን አሁንም ነገ መናገራለሁ ያወራነውን ከሰውየው ጋር ወሬ ለሳሪ ለሄለን ነግራታለች። ሄለን ደግሞ መታ ተናግራለች። በሷ አልዋሸችም። ለምን የራሴን ታሪክ ነው ሄዳ የተናገረችው እንዴ። ከሰውየው ጋር የተጣላሁት እኔ ሳሪና ጉቺና ሰውየው ነን የምናውቅ አራታችን። ከሰውየው ጋር ተጣልቻለሁ እኔ ተጨቃጭቄያለሁ። መጥቼ እዚህ ላይቭ ላይ አላወራውም። ከሰውየው ጋር እንዲህ ብለን ብዬ አላወራውም። ኬታ ወጣችሁ ታዲያ ይሄ ወሬ? ያንን ያልኩትኝ እንጂ ሌላ ወሬ ይሄ ነው ምናምን አላልኩም። እኔ ነገ ሄለን ሞታ ብትሰድበኝ አልመልስም ነው የምላችሁ። በፊትምም አልመለስኩላት አልመልስም። አለቀ። ከአንዴም ስንቴ እኮ ተናግራኛለች። ማንም አልቆማችሁልኝም። ስለዚህ አሁን ከራሴ ልጆች በስተቀር ሌሎቻችሁ አስተያየት መስጫት አድርጉኝ። በቃ ከኔ ልጆች በስተቀር አስተያየት መስጠት ያለባቸው ተያታውሪ ማለት ያለባቸው መቃወም ያለባቸው እኔን የሚደግፉኝ ሰዎች ብቻ ናቸው። ሌሎቻችሁ ሞራል የላችሁም። እንቁርቲ እንደዚህ ትክክል ብላለች። ከአንቺ በላይ ማን ይሰደበኛል? ልጅ መውለዳችን ፒሲኦኤስ እኮ አለብኝ ብላ ነበር። እናንተ ስላላችሁ ይጃው ፒሲኦኤስ አለባት እንቁርቲ ያልሽውን ምረሳ ይመስልሻል? ዛሬ አንቺ ቤት ኮመንት ላይ መጥቼ ብጽፍ ወይ ዛሬ ልዕልቲ ብዬ ብጠራሽ ያደረግሽኝ ምረሳ ይመስልሻል? የወንድ ብልት እያሸች ነው ያልሽ እንዴ? ለማታቂው ነገር የዞዬን ብልት እያሸችለት አረሳውም እኮ ካንደበት ያልሽኝ ነገር ሁልሽም እኮ ያልሻትን አረሳም እንዴ?
እንዴት ነው አንቺ እኔ ሄለንን እንድትፈት እንድታደርጊ? ኧረ በእግዚአብሔር